ሰላም እንዴት ናችሁ? የኢንዱተች ቲፕስ ዩቲዩብ ቻናል ተከታታዮች፣ ዛሬም እንግዲህ ስለ ስልካችን አሪፍ መረጃ ማካፈላችሁ ይሆናል። ፕሮግራሙን እስከ ፍጻሜው ድረስ መመልከት አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ እንዳትረሱ። በቀጥታ ወደ ጉዳዩ አልፋለሁ። እሺ፣ በስልካችን ከአንድ በላይ አፖችን እንዴት መጠቀም እንደምንችል እናያለን። በመጀመሪያ ከታች በኩል ይሄኛውን ነካለን። ይሄ ስነካ ሪሰንት አፖች ይመጣሉ ማለት ነው። ለምሳሌ ሪሰንት አፖች ላይ መጠቀም የፈለግነው ይሄኛውም ቢሆን ከታች በኩል ስንጫ ነው ልክ እንደዚህ አፕሊኬሽኑ ዲስፕሌይ ያደርግልናል ማለት ነው። እንደዚህ ያንቀሳቀስ የምንፈልገው ቦታ እናደርጋለን። ሌላ አፕም እንደዚሁ ከፍተን መጠቀም ከፈለግን እዛው ላይ እንገባና ሪሰንት አፕ ላይ የምንፈልገውን አፕ ከታች ስንጫ እንደዚህ ይመጣልናል ማለት ነው። አሁን በአንድ ላይ የምንፈልገውን አፕ ስክሪን ላይ ዲስፕሌይ እያደረገልን ነው። የምንፈልገውን አፕሊኬሽን በዚህ መልኩ መጠቀም እንችላለን ማለት ነው። እንዲሁ ጫን ብለን በመያዝ የምንፈልገው ቦታ ላይ አድርገን መጠቀም ያስችለናል ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።